የለውም። እውነትህን ነው። ያ ታዲያ ለምን ይሰበካል? ለኦርቶዶክሱ ወንጌል ለምን ይሰበካል? እሺ ለጴንጤ ወንጌል ይሰበካል አይሰበክም? የመዳን ወንጌልማ ኦልሬዲ የመዳን ወንጌል የተቀበለ ነው። እሺ ግን ሌላ ወንጌል አይሰበክለትም? ሌላ ወንጌል ማለት ላስረዳ። ለምሳሌ በወንጌል አማኝ ውስጥ በአይምሮ መታደስ የሚባል ትምህርት አለ። በአይምሮ መታደስ ማለት ለምሳሌ ያህል ጴንጤው በክርስቶስ ነፃ ወጥቶ ሳለ ግን እውነተኛ ነፃነትን ስላላገኘ በሕግ ትምህርት፣ በሃይማኖታዊ ስርዓት፣ በተለያየ በሚባል እዛ ውስጥ ስላለ ወንጌልን በእውነት ቃል ላይ የተመሰረተ ትምህርት የሚባል አለ። አላቅም አንተ ካወቅ። ለምሳሌ ያህል የድሮዎቹ ቸርቾችና እነዚህ አዳዲሶቹ ያለ መካከል ይሄ ነው አንዱ። ለምሳሌ ያህል አንዱ በሆነ ትምህርት ሲያምን ሌላኛው መጥቶ ሪፎርም መደረግ አለበት ይባላል። ሰምተህ ከሆነ አላቅም እኮ ለዳነ ሰው የምናስተምረው ትምህርት ነው እሱ። ምን አይነት መሰለ የዳነ ሰው ሁለተኛው የደህንነት ትምህርት የምንለው ምን መሰለ? ነፍሳችሁን ማዳን የሚችለውን የእግዚአብሔርን ቃል ይላል አደለ? ስለዚህ አንደኛው ምንድን ነው? አንደኛው እንደ እግዚአብሔር ቃል ያልሆኑ የገቡ እውቀቶችን፣ ነፍሱ ውስጥ የተሰሩ ትምህርቶችን እንደ እግዚአብሔር ቃል በሆነ ነገር እየነገርናቸው ነፍሳቸውን ከሰዋዊ እውቀት፣ ከራስ ልምምድ፣ ሰይጣን ካላቸው ከተሳሳተ መረጃዎች በእግዚአብሔር ቃል የሰውን ነፍስ ሁለተኛ የማዳን ስራ አለ አደለ? ስቲል ለዳነ ሰው ነው እነዚህ ሁሉ የሚናገር። ለዳነ ሰው እኮ ለዳነ ሰው። ኦርቶዶክስ እጃቸው ላይ ባለ ወንጌል ግን እኔም አምነውን ነው የምነግርህ፣ እጃቸው ላይ ባለ መዳን በክርስቶስ ጉዳይ ላይ የጠራ ነገር ማስተማር አይቻልም ነው? ከነጨራሹ የላቸውም ነው እኮ። ምንድናቸው ብዬ ነው ያን ነገር ማስተምራቸው? ድነዋል ብዬ ነው ማስተምራቸው? አልዳኑም ብዬ? አይ አሁን ርዕሳችን ምን መሰለ፣ አትሊስት የሚያቀራርብ ግራውንድ አለን እያልን ነው እኮ። ያ ግራውንዱ የተፈለገው እነዚህ ሰዎች ድነዋል ብዬ ነው አልዳኑም ብዬ ነው። አሁን የፈለግከውን ርዕስ ይዘህ ብትመጣ አትሊስት ከልዩነቶቹ አንዱ በዚህ ጉዳይ ላይ አሁን ብዙ ጊዜ ቲክቶክ ላይ እናያለን። ኦርቶዶክስ ስለ መዳን ያላት ትምህርት ይባላል። አይተህ ከሆነ አንተም ስታወራ ሰምቻለሁ። ወንጌላውያንም ስለ መዳን ያለን ትምህርት ይባላል። አሁን ይሄ መቀራረብ የወንጌላውያንን ትምህርት በዚህ ፎርም የነዛን ደግሞ በዚህ ፎርም ይባላል አደለ እኮ። ስቲል አሁን ለምሳሌ እኔ እናንተ እያወራን ነው አይደል? እየተነጋገርን ያለ ነው። እኔ በጌታ ወንድሜ ነህ እያልኩ ነው እያወራ ያለሁት አይደል? ልክ እንደዛው ነው የኦርቶዶክሱን ማወራው። እንደሱ ነው ኤክስፔክት የምታደርጉት አይደለም? ነገር ስንጀምር ምን ተባብለናል? ስንጀምር ምን ብለናል መሰለ? መሰረት ያስቀመጥናቸው ልዩነቶች አሉ ብለናል አደለ? አሁን አንተ ከነጭራሹ አንድ የሚያደርገን ነገር የለም ነው ያልከው። እኔ እያልኩ ያለሁት ከሙስሊሞች ለይቼ አይደለም ማያቸው። እነዚህም የዳኑ አይደሉም፣ እነዛም የዳኑ አይደሉም። እሱ ላይ ይኸውልህ አሁን ልዩነት ምንድን ነው መሰለ? እሱ ላይ እኛ በኦርቶዶክስና በወንጌላውያን መካከል አንተ ራስህ የምትለው ስላሴ የነሱ ትምህርት ነው። አንተ አሁን የምትለው የማን ናቸው? የኦርቶዶክስ ትምህርት ነው። የኦርቶዶክስ የትኛው ኦርቶዶክስ? አይ ምልህ አሁን አንተ የወጣህበት ትምህርት ላይ ብዙ ጊዜ ስታወራ ሰማለሁ። ስላሴ ብለህ እንኳን ስታወራ የምሰማውን ነው የምነግርህ። አይ የተለየ ነው ካልከኝ ይሄው እዚሁ ቤት እንድታወራ እድል እሰጥሃለሁ። ግን የኢትዮጵያ ኦርቶዶክስ ከሆነ እያልከኝ ያለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርቱን ያመጣችው ከኮፕቲክ ነው እኮ። አይ የሆነ ቦታ ላይ ሽፍት ያደረገ ነገር አለ፣ ችግር የለውም። አንተ የወጣህበት ቦታ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊያግባባህ የሚችል ትምህርት አለ ብዬ ነው ማምነው። ማለት ግራውንድ አለ። ለምሳሌ የምትለውንም ቢሆን ከኦርቶዶክስ ጋር ስታወራ ነው ይሄንን ሀሳብ ሁሉ የምታመጣው ብዬ ነው ማምነው። አይ ሲጀመር ይሄ ነገር እኛ ማለት በወንጌላውያን ዘንድ ያሉ አንዳንድ ሰዎች ናቸው እንጂ እንደዚህ የሚያስቡት። ይህን ጥያቄ ወደ ኦርቶዶክሱ ብናመጣው የእኛ ኢየሱስና የኦርቶዶክስ ኢየሱስ ልዩነት እንዳለው ነው የሚያምኑት። እኛ የምናመልከው ኢየሱስ ሐሰተኛው ኢየሱስ ነው ብሎ ነው የሚያምኑት። ለዛ ነው የእኛን መዝሙር ማይሰሙት። ስለዚህ እኮ ምንድን ነው የሚያሳየው ከተባለ አንድ ኢየሱስ የለም። በቃ አንድ ኢየሱስ የለም። ምን ማለት ነው እኮ? ማን ያለው? ሜሎስ አይደለም። እኔ የምለው ምን መሰለ፣ እነሱ ከጥላቻ የተነሳ ድምፅን ያመጡት ወይስ ከእውነተኛው መረዳት? ከጥላቻ አይደለም። እነሱ ካሉበት እምነት አንጻር የገባቸውን የተናገሩት። ጥላቻ አይደለም። ስለሚጠሉን ነው ብዬ አላምንም።
ግን እኛ ስለ ኢየሱስ ክርስቶስ ያለን አንደርስታንዲንግ እና እነሱ ስለ ኢየሱስ ክርስቶስ ያላቸው አንደርስታንዲንግ የተለያየ ስለሆነ አይ እናንተ የምታመልኩት ኢየሱስ ሐሰተኛው ኢየሱስ ነው ወደሚል ድምዳሜ ላይ ደረሱት። ልክ ናቸው፣ እነሱ በቆሙበት ስታንድ ልክ ናቸው። ልክ እንደዛው ነው። እኔም እነሱ የሚያመልኩት እውነተኛው ነው ብዬ አላምንም። ከሆነማ ለምን እወጣለሁ ከኦርቶዶክስ? ሁላችንም ለምን እንወጣለን? እዛው ነው ልዩነት አይደለም። አሁን አንተ ወጣሁ ካልከኝ እንደው ላምን የምችለው በዚህ ጉዳይ ላይ እንኳን ሊያቀራርብ የሚችል ነገር እንኳን አለ ብለህ ብታምንልኝ የሚሆነው በሌላ ነገር እረዳለሁ። በገድላት በምናምን በምትለው እረዳለሁ። በዚህም አንስማማም ነው እያልኩ ያለሁት። በየትኛው በዚህም በስላሴ በሚለው አንስማማም፣ ነገረ ክርስቶስን በሚለው አንስማማም። ምክንያቱም አንደኛው ነገር አንድ አባባል አለ ሰምታችሁት ከሆነ አንድ ስኮላር የተናገረው ቱ ኖ ክራይስት ኢትስ ቱ ኖ ኢትስ ቤኔፊትስ ይላል። ክርስቶስን ማወቅ ጥቅሙን ማወቅ ማለት ነው። ዝም ብሎ ኢየሱስ እንደዚህ ነው ሁለት ባህሪ ያለው ወይም ተዋህዶ ነው ምናምን ማለት አይደለም። ክርስቶስን ማወቅ ጥቅሙን ማወቅ ነው። ጥቅሙን ያልተረዳ ሰው ክርስቶስን ያውቃል ብዬ አላምንም። ስለዚህ እኔ እነሱ የሚያመልኩት አንዱን አምላክ ነው ብዬ አላምንም። በኦርቶዶክስ ቤተክርስቲያን ትሪኒቲ ይባላል፣ እውነት ነው። ግን ብዙ አማልክቶች አሉ ብዬ ነው ማምነው። ኖ አይደለም ሜሎስ፣ አሁንም እያልን ያለሁት ምን መሰለ፣ የተቀመጡ ነገሮች አሉ። ግን ስላሴ ሲባል በስላሴ ርዕስ ከኦርቶዶክስ ጋር በስላሴ ርዕስ የሚያግባባ ነገር ልታወራ አትችልም። የሚያግባባ ነገርማ አብ ወልድ መንፈስ ቅዱስ የሚል ስሞችና ልጥቀስ እችላለሁ። ቆይ ሜሎስ አንዴ ተረጋግተህ እንድታወራ። ይኸውልህ ሜሎስ ምን መሰለህ የምፈልገው ነው የማወራው። አይ ግን አሁን ለምሳሌ ጌታ ኢየሱስ ከድንግል ማርያም ስጋ ወስዷል አልወሰደም፣ ከኦርቶዶክስ ጋር ግራውንድ አይሆንም ለማውራት። እሱማ ከሌሎችም ቤተ እምነቶች ጋር ግራውንዶች አሉ። አየለን ከእስላም ጋር አሁን እንዴት አድርገህ ታወራለህ? ማውራት እንችላለን። ግራውንድ አለን። ልናወራ አካል ከእስላም ጋር እናወራለን። ሙስሊሞች ላይ የሚሰሩ ወንድሞቻችን ግራውንድ ፈጥሮ ያወራሉ። እናውራ ከተባለ ከየትኛውም ጋር ግራውንድ ፈጥረን ማውራት እንችላለን። ምን ላርገው? ስልኬ ምን ላርገው? ሰዓት ጨርሳል እያለኝ ነው። ምንድን ነው የማደርገው? የምታውቁት ነገር አለ? እንዴት ሰዓት ጨርሳል? ላይቭ ዊል ኢንድድ ምናምን ሰዓት አስቀምጦልኝ ነበረ እስከ 90 ደቂቃ በኋላ ብሎ 31 በካውንስል ኦፍ ኤፌሰስ ካለው ላይ ሁለቱ ኔቸር ተዋህዷል። ኢቭን ተዋህዶ የሚለው ራሱ የመጣው ከዛ እንደሆነ እናውቃለን። እኛ ደግሞ ፕሮቴስታንቶች ደግሞ በ451 ካውንስል ኦፍ ካልኬዶን ዋን ፐርሰን ሁለት ኔቸር ብለን የወሰድነው ከዛ ነው። እንደሱ አይነት ልዩነቶች ይኖራሉ። ግን ስቲል የክርስቶስን ማንነት ስናነሳ ኦፍኮርስ ኢዝ ጋድ ማን ላይክ ፉሊ ሂውመን ፉሊ ጋድ የሚለውን ነገር ላይ ግን አንለያይም። ኢን ደ ሴንስ ሃው እሱ እንዴት አድርጎ በአንድ ፊዚካሊ በአንድ አካል ውስጥ እንዴት ኤግዚስት አደረገ፣ ተዋህዷል አልተዋህደም ምናምን የሚለውን አንድ ኔቸር ነው ሁለት ኔቸር የሚለው ላይ ዲቤት ካላደረግን በቀር የመለኮትነቱንና የሰውነቱን እንትን ሁለቱን ግሩፕ አንክድም። ሜሎስ በዛ የምንስማማ ይመስለኛል አይደል? አይ ሜሎስ አይደለም ነው የሚለው። አይ አሌክሶ ሜላ እያለው ያለው ነገር በሌጂቲሜት የሆነ ነገር እኮ ነው። ቅድም አስቀምጠናል። ያው ቀይ መስመር አለ ሜላ የሚለው ምን መሰለ፣ ምንም ነገር የለም ነው ያለው እኮ። አይ አይደለም፣ እንደዛ አይደለም ያለው። እኔ ሜላ አለ እኮ ኖ እንትን አትስጡታ ለሜሎስ እንትን አትስጡት። እሱ ያውራ። እኔ የተረዳሁትን ነው የምናገረው። ሜሎስ እሱ ያውራ ክርክር እንዳይሆን ብዬ ነው። ኖ አይ ግዴታ ነው እንጂ የመጀመሪያው ነው እሱ የሚገባው። ምንም የለንም ሳይሆን ያልኩት ግራውንድ ለማለት እንኳን ከሙስሊሞችም ጋር ግራውንድ የምናደርጋቸው ነገሮች እንለያያለን። ሜላ ከነሱ ጋር እዚህ ርዕስ ውስጥ የሚገቡ አይደሉም። የኔ ሀሳብ አይደል? የኔ ሀሳብ ነው እያስቀመጥኩ ያለሁት። ከሙስሊሞችም ጋር ግራውንድ ንፍጠር ከተባለ ግራውንድ ፈጥረን ልናወራበት የምንችላቸው ብዙ ነገሮች አለን። ወንጌል ለመስበክ እስከሆነ ድረስ ግራውንድ መፍጠር ይቻላል፣ በደንብ ይቻላል። እንደዛ አምናለሁ። ተፈጥሮም በሙስሊም ላይ የሚሰሩ ሰዎች ሲያወሩ እንሰማለን። ልክ እንደዛው ደግሞ ከኦርቶዶክስ ጋር ግራውንድ ፈጥረን እናውራ ከተባለ አብ ወልድ፣ ቅድም ብያለሁ፣ አብ ወልድ መንፈስ ቅዱስ የሚሉ ስሞችን መጠቀም እንችላለን፣ ማውራት እንችላለን። ቅድም የተባለው የኢየሱስ ኔቸር ላይ ሁለት ባህሪ ተዋህዶ በሚለው ጉዳይ ላይ ማውራት እንችላለን። እኔ ከዚህ በፊትም ተናግሬ ያውቃለሁ። ተዋህዶ ቢባል ሁለት ባህሪ ቢባል ያን ያህል ልዩነት አለው ብዬ አላምንም፣ ከቃላት ልዩነት ውጭ።
እንደዚህ ያደርገን ማውራት እንችላለን። እኔ እያልኩት ያለውት ግን ትምህርቱን ግን እየፈተሽን ከሄድን ትምህርተ እግዚአብሔር ላይ ወይም አምልኮተ እግዚአብሔር ላይ ነገረ ድህነት ላይ መጽሐፍ ቅዱሳቸው ላይ ካየን አንድ የሚያደርገን ነገር ግን እናጣለን እያልኩ እኮ። ልዩነቱ አሁን እኛ ምን መሰለ፣ እሱ ልዩነት በመነጋገር በመቀራረብ ትምህርቶቻችንን መስራት አንችልም ወይ? እሱ እንዳለ ሆኖ ልዩነቱ እኔ ይቻላል ብዬ አላምንም። ያለው አማራጭ ወንጌልን አንድ ሰው ተቀብሎ ወደ እውነቱ መምጣት ብቻ ነው። ይሄ ፖለቲካ አይደለም። የሆነ ነገርን እየቀነስን የሆነ ነገርን እያስጨበጥን የምንሄደው ወይም ወንጌሉን ይቀበላሉ፣ ወደ ህይወት ይመጣሉ፣ ካልሆነ በሞት ውስጥ ሆነው ይቀጥላሉ። ሌላ ነገር የለም። ለምን መሰለህ እንዲህ የሚል የፕሮቴስታንቲዝም ንቅናቄ ራሱ መልስ ስላለኝ ነው። እና ፕሊዝ በበጎ ልና በንጹህ ልብ አውራኝ። እኔም እንደዛ እኮ ነው። ሌላ ነገር እየገመት እንዳታወራኝ ይሳኮር። እኔ እንዳንተ ቤት አላወራህም። እኔ በጨዋ ደንብ ነው የማወራህ። እኔ ወንድም አለም አሁን ወንድም ስለ ኢትዮጵያዊ ወንድሜ ስለሆንክ ቅድም አንተን ለማሳቀቅ ሳይሆን አንተ ሙሉ ወንጌል እንደነበርክ ነግረኛል ከዚህ በፊት። አሁን አዲስ ኪዳን ስትለይ የኢትዮጵያ አዲስ የኦርቶዶክስን ስም ይዘው ግን በየሰፈሩ የእያንዳንዱ ቤተ ክርስቲያን ስም አላቸው። ደብር አለን። ቆይ ደብር ከእናንተ ጋር በምንም አይገናኝም። ደብር አትበለው፣ ቤተክርስቲያን በል። ደብር አይደል ቤተክርስቲያን፣ ጸሎት ቦታ አይደል? ቆይ ስማ፣ ቆይ እንደገባ ንገረኝ። እኔ አይገባኝም፣ ንገረኝ። አሁን ኡጋንዳ ደግሞ ስመጣ ኦርቶዶክስ ቤተክርስቲያን አንዲት ናት። የጻድቃን መታሰቢያ ለዘላለም ነው ስለሚል ለምሳሌ የማቴዎስ ወንጌል ይላል መጽሐፍ ቅዱስ አይደለ? የሉቃስ ወንጌል ይላል አይደለ? ስለዚህ ረጋ ብለህ እንድታስብ ነው። ስለዚህ አሁን አንተ ወደ 5-6 ቸርች እንትን ብለሃል። አድምጠኝ። እኛ ደግሞ ያ ሁሉ ይኸውልህ አንተ እንደምትለው ማለት ነው ያ ሁሉ የወንጌል አማኝ ዳቂ የተወለደ አድምጠኝ፣ አንድ ነን። ይኸውልህ አንተ የምትሄደውን መንገድ እኔ ላስተካክልና ልሄዳ ስመኛን ብዙ ጊዜ ስላወራው ነው። እችን አባባል ቢኒ ብዙ ጊዜ ስላወራ እኔ ደግሞ ላስተካክል። ከገባ ይግባ፣ ካልገባ ሰው ይረዳ። ይያዙት። እኔ አንድ ምስጢር ግን ልንገር፣ አንድ አይደላችሁም የምትለው ረጋ በል እንዴ ይሳኮር። እኔ ረጋ ብዬ ነው የማወራው። አንተረጋገማ ተረጋገ ማለት የሰውን ሀሳብ ጨርሰ ሰምተህ ነው መስማት አለብህ። በመሰላት ታውራኛ። ቆይ አንድ ነገር ልንገር፣ አንድ አይደላችሁም፣ 47,000 ናችሁ። አሁን አንተ ራሱ ያለበት ቦታ የተለያየ ቦታ እንደሆነ ይታወቃል። እና የፕሮቴስታንት ዲኖሚኔሽን በዓለም አቀፍ ደረጃ አይደለም። በነገራችን ላይ ስለ መጽሐፍ ቅዱስ የምናነሳለን። በነገራችን ላይ አንድ የምንኖረው በዝና በተሰቀለው በክርስቶስ ኢየሱስ ነው። አንተ ግን የምታወራው በቤተ ክርስቲያናቱ ውስጥ ባለው የአስተዳደር ወይም የእምነት ተቋም ዶክትሪን ወይም አስተዳደር ደንብ የሚባለውን ልዩነት ነው የምታወራው። ረጋበል እባክህ ረጋበል። ማታውቀውን አታውራ ቢኒ፣ የምናውቀውን እናውራ። አሁን እንዲህ ካልክ እዚህ ነገር ላይ እናንተ አንስማማም። አሁን ወደሚያስማማው ወደ እግዚአብሔር ቃል ሀሳብ ላይ ና እና እንስማማ። አያስማመንም። እሺ ረጋበል። እሺ ስለዚህ አሁን አንተ አጭር 2 ነገር አስታርቅልኝ። ቃለ ሕይወት ነበርክ፣ ከዛ በኋላ ሙሉ ወንጌል ነበርክ። ቃለ ሕይወት በዶክትሪኗ ልሳን አትቀበልም። ቢኒ ሕያው ምስክር አድምጠኝ። ሕያው ምስክር በቤቱ ያደው ስመኛ አጨርሰኝ። የማታውቀው እኔ እኮ እዛ ነው ያደኩ አልኩ እኮ። ከልጅነት እኔ የ9 ዓመት ልጅ ሆኜ ነው አገልግሎት የጀመርኩ። ኦኬ የትም ይሁን አያገባም። እሱን ቃለ ሕይወት ውስጥ እያልኩ ነው። እሺ ቆይ ረጋበል። ቃለ ሕይወትና መካነ ኢየሱስ ልሳን የሚቀበሉ ከሆነ እሱ ሌላ ጉዳይ ነው። ይኸውልህ እሱንም አሁንም አስተምሮ ደረጃ ላይና ትግበራ ደረጃ ላይ ያለውን ነገሮችን ላቡካ ካልክ
ማቡካት ትችላለህ። እሱን አታውራኝ፣ እኔን አያገባኝም። አሁን አንተ እያልካለው እኔ ወደ እግዚአብሔር ቃል መተህ አውራኝ። ስለ ቃልዎት ስለ ሙሉ ወንጌል እንድታወራ ሳይሆን ስለ እግዚአብሔር ቃል ልታወራ ነው የፈለግህ። ልመጣ እኮ ነው። ለምሳሌ ምንም እዛ ጋር ምን አሁን ለምን ከንቱ ታደርጋለህ ስራ? እሺ ልሳን ረጋሽ በል። እሺ ጥያቄ ነው የምጠይቀው። ልሳን እንግዲህ ትቀበላለች ቃለ ሕይወትም ካልከን እሺ ጥሩ። እንግዲህ ታዛቢው እንትን ይፈርዳል። በፕሮቴስታንት አንተ አሁን የምትናገረው ልሳን መጽሐፍ ቅዱሳዊ አይደለም። ይኸውልህ አንተ የፈለግከውን ሰው ያላወቀውን አዎ ልክ አይደለም ብል እኔ ምንም አይደንቀኝም፣ አይሞቀኝም። በቃ በዛን ጀምራ በቃ ልሳን ለምን ትጀምራለህ? ቅድም ይኸውልህ ዲነት ላይ ነው ልጠይቅህ የገባው። ቤኔ ስለ ዲነት እያወራ ነው ያለው። ይሄ ለመዳን እኔ ኦፎኮንሴ የሆነ የጥፍር ቆሻሻ አክል የማይረዳ ነገሮችን ልታወራኝ ሳይሆን ስለ መሰረታዊ ዲነት ላይ ነው እያወራኝ። ቅድም ስለ መዳን ነው ያወራው። መዳን የሚለውን ቋንቋ ጥቅሶችን ደርድራይ የአላጎሪክ የሆነ ትርጉም ስለሰጠ እሱ ላውራኝ። እሺ እሺ፣ በልሳን ትጸልያለህ ግን ምን አገባኝ? እያወራን ያለነው እኮ በሚያግባባን ነው። ይኸውልህ በሚያግባባን እያወራን ነው እኮ በሚያግባባ እያወራን አላወራንም። አሁን በሚያግባባን እያወራን አላወራንም። በሚያግባባን ቋንቋ እያወራን አይደለንም። ታራራራራ ግን እሱ በኋላ ትፎግራለህ፣ ችግር የለም። እሱ ፉገራይንና ፉከራይን አሳያለሁ። ቀጥል። ሌላው ጉዳይ ስለ ድነት ነው የምታወራው። ስለ ድነት ነው አይደል የምታወራው? ድነት በእምነት ብቻ ብለህ ነው የምታምነው? ድነት ማለት መጀመሪያ ደረጃ ድነት ማለት ትርጓሜ ምንድነው? ማብራሪያ ያስፈልገኛል። ዝም ብለህ ድነት ብለህ ዝግ የሆነው ንግግር እንድትናገር ስለማልፈልግ ይኸው ጉባኤው አለ። ድነት ማለት ምን ማለት ነው? እሱን ትርጉም ስጠኝና እኔ የምተረጉምልሃለሁ። ድነት ማለት ምን ማለት ነው? አብራራለን። አብራራ እንጂ ቅድም እንዳብራራው አብራራ። ልክ ያልሆነ ትርጉም ሰጥታል ብያለሁ። አሁንም ድገምልኝና ይስሙ። እኔ ከዛ እነግርሃለሁ። ረጋ በል። ወንበር ላይ ነው ቁጭ ያልኩት። የትም ማለት እኔ እኮ የጠየቅኩት ጥያቄ አጭር ጥያቄ ነው። አንተ እንጠይቀኝ ሳይሆን ድነት በእምነት ብቻ ስለሚል ይህ ትምህርት የዘልዛላ ትምህርት ወደ ሲኦል የሚከት ትምህርት ነው። ድነት በእምነት ብቻ የሚለው ትምህርት የዘልዛላ ትምህርት ወደ ሲኦል የሚከት ትምህርት ነው ብዬ ነው ዘመኔን ሙሉ መሟገተው። መዳን ለአንተ ድነት ማለት ምን ማለት ነው? ድነት እሱ ዘልዛላ ትምህርት ከሆነ መዳን ማለት ምን ብለህ ነው የምታምነው? ስማኝ። አሁን ጥያቄን የጠየቅኩት ድነት በእምነት ብቻ ይላል ፕሮቴስታንት። እኔ ልጠይቀኝ እኮ አይደለም። እውነት ነው። አምጣ አንድ ጥቅስ ድነት በእምነት ብቻ የሚል አንድ ጥቅስ አምጣ። ጨረሰ። ይኸውልህ መጀመሪያ ደረጃ የእምነትን ድነት በእምነት ብቻ የሚል አንድ ጥቅስ አምጣ። አንድ ጥቅስ አምጣ። ሌላውን ቶ ድነት በእምነት ብቻ የሚል አንድ ጥቅስ አምጣ። ድነት በእምነት ብቻ የሚል እኔ ልናገር ጠይቃል። ላውራ ፍቀደኝ። በቃ ጥቅስ ነው የምፈልገው። እንድታወራ አልፈቅድልህም። እኔን ሚውት አድርገህ አሰማኝማ። ጥቅስ ነግሬሃለሁ። ዕብራውያን 11 ላይ መነሻ አደርግሃለሁ። ዕብራውያን 11 በጣም ጥሩ። እንሂድ። ዕብራውያን ምዕራፍ 11 ግባ። አድምጠኝ። ዕብራውያን አሁን አንተን አልጠብቅም። አንተ ሄደህ ክፈት አንብብ። በጭወት እኔን ኮንፊዝ አታደርገኝም። ዕብራውያን ምዕራፍ 11 እኔ ኮንፊዝ አላደርግም። እኔን አትረብሸኝም። እኔን አትረብሽም በፍጹም አንተ። አሁን እኔ ምን አደረኩ? በስመ አብ ወልድ አሁን አሰላምኩ። ዕብራውያን ምዕራፍ 11 ብላል። ይኸው ዕብራውያን ምዕራፍ 11 ይኸው ይጃለሁ። አውጣው ዕብራውያን ምዕራፍ 11 ይኸው መገራችን ላሰማት። ይኸውልህ ቤኔ አሁንም አንድ ነገር በትህትና እጠይቃለሁ። አሁንም በትህትና እጠይቃለሁ። እየሰማኝ ነው? እየጠየኩ ያለሁት ፉከራውን ትተህ ድነት በእምነት ብቻ የሚል። አሁንም እኔ አልፎከርኩም። ፉከራ እየፎከርክ ያለ አንተ ነህ። ወንድም እያልክ ነው። እኔ ደግሞ ወንድነትን ላሳይ። ጨርሰህ ስጠኝ። ያው ጥቅስ ስጠኝ። ይኸው 11 አልከኝ። ይኸው አወጣሁኝ። ላንብብልህ። ስመኛው ላንብብልህ ከፈለግ። እሺ የዕብራውያን መጽሐፍ የመጀመሪያ ደረጃ ምዕራፍ 11 የሚያወራ ስለ እምነት ነው። ጥንቅቅ አድርጎ የሚያወራው
ኦኬ እኔ ጥቅሱን አንብብልኝ። ድነት በእምነት ብቻ ነው። እሱ ጥቅሱን አንብቤ አይደለም ትርጉሙን ልነግርህ ነው። አንተ አሁን እኮ ድነት ራሱ የሚለው ትርጉም ቢኒ ስማኝና ማሰማኝ ከሆነ እዚህ ጋር ከድንጋይ ላይ ውሃ ማፍሰስ ነው። ምን ነው እንትና ዝም ብለን ነው የምንመላለስ። ለሰው ማንጠቅም አድምጣኝ፣ ለሰው ማንጠቅም እንድንጠቅም ትፈልጋለህ? እኔ ጋር ያለውን ደካ እኔ ጋር ያለውን ስህተትም ቢሆን ስማኝ እስቲ አድምጣኝ፣ ጊዜ ስጠኝ። እኔ ይኸውልህ አንብብልኝ። እኔ ትላለህ ምን ነው እኔ የምትለው ድምፅ እየነገርኩ ነው። አንዴ አድምጠኝ። እንዴት አድርጌ ላውራ? አይልም በእምነት ብቻ አይልም በለው። ይኸውልህ ያለ እምነት ደስ ማሰኘት አይቻልም። የመጀመሪያ ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር አርምጣ። ይኸውልህ እኔ ቃል ነው እያወራለሁ። ለኔ ክብር ባይኖር ለቃሉ ክብር ይኑር። ያ ለኔ ክብር ባይኖር በቃ ቁም። አዎ አሁን ተምረህ መውጣት ስላለበት ቆይ አቁም። እንደ እኔ ፉከራ ስብከት እኮ ለምን ፈራ? ቃል እያነበብኩ ለምን ትገባለህ? ቃል ነው እኮ ያነበብኩ እንደግሜ። ኧረ ረጋ በል ይሳኮር፣ ተው አትጩህ። በእምነት ብቻ የሚል ጥቅስ ነው የጠቀስነው። እዚህ ጋር እንግዲህ መጽሐፍ ቅዱሳችንን ስናጠና ረጋ ብለህ መጽሐፍ ቅዱስ ብታነብ ኦርቶዶክስ ትሆናለህ። ምዕራፍ እንዲያት በላሁንም ይሄ የምትላቸው ንግርት ይሄ ንግርት አሽሙር ነው። ሚውት አድርግ። እኛ እኮ ልናስተምር ነው እዚያ መጣነ። ሚውት አድርግና ቁጭ በል። ማር እንደሆነ ቁጭ ብለህ መማር አለብህ። ሚውት አድርጋ ውሸት ይኸውልህ፣ ረጋ በላ። ከዛ በላይ ላውራልህ። አነበብክ አይደለ? ጥቅሱን አነበብክልኝ እኮ በቃ። ካነበብክ በቃ። አላነበብኩም፣ ጀመርኩ፣ አላስነበብከኝም። ይሄ ራሱ ያንተ ማደናገርና ራስን ብቻ እውነትን መዝጋት ነው ያለ። ለእግዚአብሔር ቃል ክብር ኑር ያልኩ ለዛ ብቻ ነው፣ ሌላ ነገር ብዬ አይደለም። እኔ ፈራ አላልኩም ቢኒ። አሁንም ቢሆን ፕሊዝ ይሄ አሽሙር እንዲነ ፍርሃት ምናምን የሚለው ቋንቋ አጥፋ። ምዕራፍ 11 አንብብ፣ ቀጥል። እሺው ማንበብ ማብራራት አይደለም። የት እንዳ ኦኬ፣ ቁጥሩን አልነገርኩ ካላ ቁጥር 6 ላይ ነው የጀመርኩት። ቁጥር 6 አንብበው። ስማኝ፣ እንግባባ። አሁን እኔ እየጠየቅኩ ያለሁት በእምነት ብቻ የሚል ጥቅስ አሳየኝ ብያለሁ አይደለ? አሁን ቀጥል፣ አንብብልኝ። ቀጥዬ እኔ ደግሞ በእምነት ብቻ እንደማይል መጽሐፍ አይደለም። ለምን እንደሆነ ክፍሉን መንገር አለብኝ። የክፍሉን ሐሳብ አንተ እንድጨፈልቅ እና በራሲ ቋንቋ መፍታት አንተ ነህ። በኋላ እኔ ካነበብኩ በኋላ የክፍሉን አይዲያ መንገር አለብኝ። በምንድን ነው የምትረዳኝ ታዲያ? እሺ ፕሮቴስታንት በትርጉም ያምናል እንዴ? መጽሐፍ ቅዱስ ብቻ ብላ እኛ ነን እኮ ኢንተርፕሬት ምንሰራ አውድ ምናምን ብለን ምንሰራ እኛ ነን እኮ። ፕሮቴስታንት ላለን እኛ በአውድና በአንቀጽ ቃልን እንኳን ቃሏን ያቺ ጥሬ ቃሎቹን ከዚህ ውስጥ እያወጣው እያንዳንዱን ቃል ተርጉሜ ነው መጽሐፍ የምሰብከው።